የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ሰኔ 25 ቀን 2018 ዓ.ም ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ ሰኔ 25 ቀን 2375 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በዛሬ ዝግጅታችን በየሳምንቱ ሐሙስ የሚቀርበውን ከማህደራችን ዝግጅታችንን እናሰማለን። በዛሬ ከማህደራችን ፕሮግራማችን ወደ መጀመሪያ ሙከራቸው ሊሄድና የመጀመሪያውን እልቅት ሊያንቀሳቀሱ የሞከሩት የወያኔና የኦነግ ወታደራዊ ካድሬዎችን በማሰማራት ነበር። ህወሓትና ኦነግ ያሰማሯቸው የሁለቱ ቡድን መልእክተኞች ናቸው እንጂ በአርሲም በሐረርጌም ያን መተላለቅ የፈጠሩት አብሮ የሚኖረው ህብረተሰብ አልነበረም። ለዚህም ማስረጃ በወቅቱ እዚያው አካባቢ ስለነበርን ሐረርጌ በአካል ህብረተሰቡ ውስጥ ተገኝተን በተለይም ህወሓት ግጭቱን ለማንቀሳቀስ ኢላማ ያደረጋቸው አማሮችና ኦሮሞዎች እንዴት በመተሳሰብ ያንን ሁኔታ እንዳሳለፉት አንድ ተጨባጭ ታሪክ አቀርባለሁ። የወያኔን የዘር ፖለቲካ አስመልክቶ ከሉሉ ከበደ የቀረበ ጽሑፍ ነው። ጽሑፉ በፍኖተ ዴሞክራሲ የተላለፈው በየካቲት ወር 2005 ዓመተ ምህረት ነበር። በቅድሚያ ግን በትላንትና ዝግጅታችን ጀምረነው የነበረውን ቃለ ምልልስ ሁለተኛ ክፍል እናሰማለን። ሌላው ለጠይቅ የወደድኩት ነገር ምናልባት አሁን ከሰሞኑ አዲስ አበባ ውስጥ ዘረኛና ፋሽስቱ አብይ አህመድ ሙሉ ለሙሉ የጠቀለላቸው ራሱ የፈጠረው ኦቪድ የሚባል ካምፓኒ አለ። ስለሱ ጥቂት የሚሉኝ ካለ? አዎ ምናልባት እንደው ይሄንን እንትን በቪዲዮ ሁሉ አስደግፌ ብነግርህና ባስረዳ በጣም ደስ ይለኝ ነበርና ማህበረሰቡም ያልገባው ነገር ሱቆች አዳዲስ ሱቆች ሲሰሩ ማን ነው የሰራቸው ብሎ እንኳን የመጠየቅ ልምድ የሌለን እያንዳንዳችን ዝም ብለን በራሳችን አውርተን ከመሄድ ይልቅ እያንዳንዱ ዲቴል አለማወቃችን ነው እና ሱቆች እየቸረቸረ ነው ያለው። እሱ የሰራ አንተ ጥሩ መስመር ላይ ከሆነ ያንተ ቤት ያንተን ቤት ባልሆነ ግምት ይዘና ያፈርሳል። ከዛ ላይ ራሱ ሱቅ የሰራና ማይነጠን ለቦታው ማይነጠነውን ሱቅ ሰርቶ ለአንተ ካልገዛኸኝ ይላል። ስትገዛው ደግሞ ኪራይ ነው እንጂ ሽያጭ እንትን አላልኩልህም ይላል። የገዙ ሰዎች መልሰው ወደ ኪራይ እንድታዞሩ አንዴ ከከፈልክ በኋላ በግዢ መልክ ትከፍላለህ። ከዛ ደግሞ ዋናውን ስትሄድ ስትሄድ ነው ኪራይ ነው እንጂ ግዢ አይደለም ብሎ እንደገና ህግን አስመልክቶ እንትን ያደርጋል። ያንን ለምን ብለህ ወደ ህግ ከሄድ ደግሞ የምትታሰርበትን አታውቅም። የመጀመሪያ ማስጠንቀቂያ ይሰጣል። በዛ ምክንያት ፈርተህና አንገትህን ደፍተህ እንድትኖር ነው እየተደረገ ያለው። ኦቪድ ላይም አሁን ሪል ስቴት አላቸው። ሪል ስቴቱም እየሰራ ወዲያው እናስረክብሃለን፣ አሁን ቅድመ ክፍያ ከከፈልክ በዚህ ወር ውስጥ ትረከባለህ ይልሃል። ከዛ ገንዘብህን ከፍለህ ልክ አንተ ያ ወር ሲደርስ ለምን ቤቱ አልተረከብኩም ብለህ እከሳለሁ ብለህ በምትሄድበት ሰዓት አድራሻ ይጠፋል። ጭራሽ ቤት መግዛት ሁሉ ተሰርዞ አንተን ከምድር ገጽ ልትጠፋ ትችላለህ። ጨለማ ቤት ነው መገኛ ወይ ደግሞ የሆነ ቦታ ላይ ተወስደህ ልትረሽን ትችላለህ። መጠየቅ አትችልም። ይሄንን ተገን በማድረግ ገንዘብ መሰብሰቢያቸው ነው። መሳሪያ መግዣቸው በዚህ ካላገኙት በምንም ሊያገኙት ስለማይችሉ እና እንደ ጥቅም እያዩት ያለው የአዲስ አበባን ቆንጆ ቦታዎች ለሱቅ የሚሆኑ ለእያንዳንዱ አሁን 22 ጥሩ እንቅስቃሴ የነበረበትን ኤሪያ አንስተው ራሱ አሁን ገንብቶ ሱቆችን ምናምን እንትን አድርጎ
ባለሀብቶችን ደግሞ እሱ ሰፖርት ሊያደርጉት የሚችሉትን ባለሀብቶች እየፈጠረ ከጎናቸው ብር ያላቸው በባንክ ተበደሩና ይሄን ቦታ ላይ ገንቡበት 30-70 የሚባል ነገር አለ። 30% መንግስት ይሆንና 70% ባለሀብቱ ሆኖ እንዲገነባ ይሄንን እያመቻቸ ሙሉ ክፍያውን ደግሞ ለግለሰቦቹ በነበሩበት የተወሰነች መንግስት የተመነውን ክፍያ ከፍለው ቀሪውን ለመንግስት ከፍለው መንግስት ሼር አድርጎ እንዲሰራ እያደረገ ነው ያለው እና ይሄ ገዳይ ስርዓት ነው። ገዳይ የሆነ አሰራር ነው። አዲስ አበባን አሳልፈው እየሰጡ እያመቻቹ ነው ያሉት። አሁን አንደኛ አሁን የታርጋ ቀያሪውም አለ። ሁለተኛም ደግሞ ይሄን ነገር እንደምታየው ራሳቸውን በማበልጸግ ላይ ነው ያሉት። የራሳቸውን ባለሀብቶች እየፈጠሩ ነው ያሉት እና እንግዲህ ነገ ሁሉም የገባው ወጣት ያስመልሰዋል ብለን ተስፋ እናደርጋለን። ይሄን እዚህ ጋር ማክለው እንደው አብዛኛው ኢትዮጵያዊ ደርሶ አገር ቤት ሲመለስ በተለይ ወደ ካዛንቺስ 4 ኪሎ ያሉ ቤቶችን ሙሉ ለሙሉ ጠቅልሎ ያፈረሰበት ሁኔታና ደሃ ማየት አልፈልግም ያለበት በውጭ የሚኖሩ ሰዎችን ሲናገሩ መስማት ተችሏልና ይሄ ምን ያህል እውነት ነው? እንደው ያለውን ነገር በበለጠ ቢያስረዱኝ። በትክክል እንዴት መሰለ ካዛንቺስ የድሮ ሰፈሮች የምትላቸው አማራ የሚበዛባቸው ሰፈሮች ናቸው። ካዛንቺስ አማራ ይበዛል። አናላይዝ ተደርጎ የተሰራ ነገር ነው። አሁን ምናልባት ካወቀው ፋይዳ የሚባል መታወቂያ አለ። ዲጂታል የሚሉት እነሱ እሱ ምንድነው መሰለ ትልቁ ጥቅማቸው ለነሱ የተቀማቸው የትኛው ብሔር የትኛው ሰፈር ላይ በጣም ብዙ ነው የሚለውን ካልኩሌት አድርጎ ለመስራት በጣም ምቹ ነው። ኮምፒውተራቸው ላይ እያንዳንዱ ሰፈር ማን ብዙ እንደሆነ የትኛው ሰፈር ፒያሳ ላይ ማን እንደሚበዛ ካዛንቺስ ላይ ማን እንደሚበዛ ስለሚያውቁት ይሄ ማህበረሰብ ደግሞ አብሮ የኖረ ከተማ እያለማ የነበረ የመጀመሪያ ከተማ ሲለማ ካዛንቺስ ከዛ ፒያሳ የኖሩ በጣም የቆዩ የተሳሰሩ በብዙ ነገር አብረው ያደጉ ወጣቶች ሊኖሩበት ይችላል። ለዚህ እንቅፋት ሊሆኑ ይችላሉ እነዚህ። ስለዚህ አማራን ለማቋቋም እናንተን ለማድረግ ከተማ ማውጣት አለብን ብለው ስለሚያስቡ መበተን የፈለጉት መጀመሪያ ያንን ስለነበረ ይሄንን ደግሞ ገብቶት አንደርስታንድ ያደረገው የለም። ወጣቱም በተለያየ ምክንያት ፖለቲካው ባለመሳተፉ ቀድሞ የተበላው በዚህ ስለሆነ ከዛ በፊትም ደግሞ ባልታሉ ምክንያት ገብተው ወረራ ሊያደርጉ ሞክረው ነበረ። ህብረተሰቡ የአዲስ አበባ ወጣቶችም ተከላክለው ራሳቸውን የተጎዱም ሰዎች አሉ። ንብረታቸው የተዘረፈ አሉ። በዛ ምክንያት በሲኖ በምናምን እያመጡ መንግስት እያመጣ ነበረ ሲደፋቸው የነበረው ፒያሳ ላይ እዚህ ቦሌ ላይ እያመጣ ነበረ እንትን ሲያደርጋቸው የነበረውና ያቺ እነሱ ተመተው የተመለሱበትን በቀል ነው አሁን እየተበቀሉ ያሉትና አዲስ አበባ ወጣትን በዛ ምክንያት ነው አሁን ሰፈሮችን መበታተን የተፈለገውና አንድነቱ እንዴት አንድነት እንዳላቸው ስላዩ አንድነት ያለበትን ሰፈር በሙሉ የበተነው ለዛ ነው። ምናልባት አሁን እዚህ አንድ ነገር ሲያነሱት እዚያ ላይ የሽሮ ሜዳ ትምህርት ቤት መዘጋትም ከዚሁ አመጽ ጋር በተለይ ምንድነው የኦሮሚያን ባንዲራ እንሰቅላለን ከኢትዮጵያ ባንዲራ እኩል በሚለው ጉዳይ ላይ ተቃውሞ ያስነሱ ተማሪዎች ነበሩና ከናካቴው ትምህርት ቤቱ እንዲዘጋ የሆነበት ሁኔታ አለ። ምናልባት በሱ በበለጠ ቢያስረዱኝ። አዎ ምክንያቱም አሁን ትምህርት ቤቱ ፈርሶ ባይዘው አሁን እንትን ነው የሆነው ኮሪደር ዝም ብሎ ሜዳ ነው የተተከለበት ትምህርት ቤቱ ፈርሶ ጀስት ግን በደንብ ነው እነሱ በደንብ ነው የታገሉት። ቆይተዋል መታገልም ከጀመሩ። ምናልባት ሰምተን ከሆነ ባለፈው አንድ በጣም ጎበዝ የሆነ ልጅ የሚታገላቸው ለጥያቄያቸው መልሶ ጥያቄ የሚያመጣ ጥያቄ እንተስሩት ሲገርፉት እንትን ሲሉት የነበረ በአደባባይ ለማስተማሪያ ብለው የገደሉት ልጅ አለ። በጣም ጎበዝ የሆነ ልጅ ነው። ሶሻብል ነው። ከህብረተሰቡ ጋር የሚተዋወቅ ነው እና ለሚጠይቁት ጥያቄ መልሶ ጥያቄ የሚጠይቃቸው ነው። ለምንድን ነው ባንዲራ ስቀሉ የምትሉን? ለምንድን ነው የኦሮሚያ ባንዲራ እዚህ የሚሰቀለው? ይሄ እኮ አዲስ አበባ ነው ብሎ በመጠየቁና ብዙ ወጣቶች አድራሻቸው የጠፉ ከምድረ ገጽ የጠፉ አሉ። እዛ ደግሞ የባህል ማዕከል ያላቸው ማለት ስራ ሱቅ ያላቸው ባንዲራ ትሸጣላችሁ፣ የአማራን ባንዲራ እያመጣችሁ እናንተ ናችሁ የምትሰሩት ተብለው አዳራሻቸው የጠፉ ሸማኔዎች አሉ። ወጣቶችም እንደዚሁ ሱቅ የነበራቸው
አድራሻቸው ያልታወቀ ሱቃቸው ተወርሶ ለባለጊዜዎች የተሰጠበት እንትን ሁሉ አለ። እኔ የማውቃቸው ከሌ ብዬ ልነግርህ የምችለው ብዙ ሱቆች አሉ የማውቃቸው ሰዎች ባለጊዜዎች የያዙት ሱቁ 5 ዓመት ሞልቷቸዋልና እነሱ ለባለጊዜዎቹ ነው የሚለቀቀው ተብሎ ለእነሱ ተሰጥቶ ለዛኞቹ አድራሽ የጠፉ የት እንዳሉ የማይታወቁ አሉ። ይህንን ቀድመው ሽሮ ሜዳዎች ቀድመው በማታገላቸው እነሱም ሌሊቱን ሁሉ ነው ቀጨኔ እና ሽሮ ሜዳ አሁንም በፌዴራል ነው የሚጠበቀው። ምንም አይነት 3-4 ሆኖ ሰው አንድ ላይ ሲሄድ ለምንድነው አንድ ላይ የምትሄዱት? ለምንድነው መጠጥ ቤት ገብተው ደህንነቶች ቁጭ ብለው ሲሰልሉ የሚያድሩትና ይሄ የሆነበት ምንድነው? ስለሆነበት ነው፣ ጭንቀት ስለሆነበት ነው። እና ያንን የራስ ምታቱን የሚያስታግሰው በዚህ ስለሆነ እንግዲህ አሁን ወደፊት ያፈርሰዋለሁ ብሎ እያሰበ ነው። እያፈረሰ ምን ያለው አክቹአሊ ብዙ ሱቆችን አፍርሷል። እንግዲህ ቀጣዩን ደግሞ የምናየው ይሆናል። እሺ መንግስት የሚባለው ቡድን አጠቃላይ የማፊያ ስራ እየሰራ እንደሆነ ነው እንግዲህ ሰው እየነገረን ያለው። የግል ይዞታ የነበሩትን ሰዎች ባለሱቆች እየነጠቁ ሙሉ ለሙሉ እንደ አዲስ ተከራዩ ከኔ ላይ ወሰዱ ሱቅ የሚል አይነት ነገር እያየን ነው። እንደገና ደግሞ እንግዲህ ሽሮ ሜዳ የሚታወቀው የባህል አልባሳትን በመስራት ነውና የኢትዮጵያን አርማ አረንጓዴ፣ ቢጫ፣ ቀይን እንኳን መያዝ እንደ ኃጢአትና ለዛውም አንዳንዶች በድብቅ መሸጥ የጀመሩበት ሁኔታንም የተስተዋለበት ሁኔታ አለ። በአጠቃላይ ሰው ፍላጎቱና ማንነቱ ምንነቱ እየተነጠቀ ያለበትን ሁኔታ እያስተዋልን ነው። ስለዚህ እንደ ፋኖ ህቡ የሆነ ስራ አያስፈልግም ብለው ያስባሉ ወይ? በትክክል ምክንያቱም ለምሳሌ ይሄ ሁሉ ሰቆቃ ይሄ ሁሉ በደል እየደረሰ ያለው የተደፈረውም ራሱን ዝቅ በማድረጉ ነው። ራስን ልታስከብር የምትችል በኃይል እስከሆነ ድረስ ያመጣብህን ኃይል በኃይል ነው የምትመልሰው። ጥያቄን ጠይቀው ካልመለሰልህ እሱ ኃይል የሚጠቀም ከሆነ አንተም ኃይል ትጠቀማለህ። ስለዚህ አማራው ላይ እየተደረገ ያለው አጥንታ ተብሎ የተፈረደበት ማህበረሰብ ስለሆነ ያ ማህበረሰብ ደግሞ ራሱን ለመከላከል ወጥቶ አባቱ የተገደለበት እናቱ የተደፈረችበት እህቱ የተደፈረችበት ወጣት ነው ወጥቶ በቃኝ ብሎ ጫካ ገብቶ እየተዋጋቸው እግዚአብሔርም ደግሞ በለስ እየቀናቸው ከዱላ ዛሬ ስናይፐር ታጥቀው ዲሽቃ ታጥቀው የምናያቸው እዚህም ደረጃ ደግሞ የከተማው ሰው አዲስ አበባ ላይ እንደዚህ እንዲቆይ የተወሰነ ጊዜ እነሱ ባቀሉት እቅድ ስላልሄደላቸው እዛ ጋር ቢዚ ማድረጋቸውና እነሱ እዛ ነፍጥ ማንሳታቸው እዚህ የአዲስ አበባ ሕዝብ በተወሰነ መንገድ ቢሆን በሲስተም እንዲሆን አድርጎታል። ሌጋል ሆኖ በጋድ እንዳይደበደብ ቡራዮ ላይ እንደተደረገው ጭፍጨፋ እንዳይጨፈጨፍ ያደረገው ቢያንስ እንኳን እዛ ወንድሞቻችን ነፍጥ በማንሳታቸው እዚህ የአዲስ አበባ ሕዝብ ቢያንስ እፎይታ እንዲያገኝ የተወሰነ እንኳን በሲስተም እንዲሆን ያደረገው የእነሱ ነፍጥ ማንሳት ነው። ደራጀሞ የአዲስ አበባ ወጣት መፍትሄው መደራጀትና መደራጀት ብቻ ነው። ከዛ ውጭ ይሄ በጣም አጭበርባሪ የሆነ አሁን የተናገረውን ደግሞ የማይናገር አሳልፎ ህዝቡን አይደለም አገሪቷን አይደለም ሁሉን ነገር ቢችል ዛሬውኑ ጥሞን ቀይሮ ዛሬውኑ ለሆነች ሀገር ጥገኛ አድርጎ ቢሸጣት ደስታው ነው። ምክንያቱም እነሱ እየሄዱ በሌላ ሀገር ገንብተዋል፣ እየሄዱ ንብረት አሽሽተዋል፣ እያንዳንዱን ነገር ጨርሰዋል። አሁን ያለው ነገር ምንድነው? የአዲስ አበባ ወጣት ያለውን በተቻለ ምክንያቱም አሁን ፈረሰ አልፈረሰ ነገ እያንዳንዱ ቦታው ላይ እንደሚመለስ እያንዳንዱ የተሰራት ግፍ በሙሉ ግፉ እንደሚመለስ እያንዳንዱን ነገር ሁሉም ሰው በውስጡ ያውቀዋል። ወጣቶች ብዙ ነገር እያዩ ነው። አባቶች ውስጣቸው እያረረ ነው። እናቶች እያዘኑ ነው። ይሄ ሀዘን ይሄ እንትን ደግሞ ነገ የሚፈጠረውን ነገር ምን አስመልሰው ይሆናል ብዬ ተስፋ አደርጋለሁ። በመጨረሻ ለአዲስ አበባ ሕዝብ የሚያስተላልፉት መልእክት ካለ? የአዲስ አበባ ሕዝብ ላስተላልፍ የምፈልገው መልእክት ምንድን ነው? እኔ ድጋሜ መናገርም አስፈላጊ ነው ብዬ ካመንኩበት መደራጀትና መደራጀት ብቻ ነው። ተደራጅቶ ነው ኃይልን በኃይል ነው ልታሸንፍ የምትችለው። እነሱ ህገወጥን እንደ ህግ
እንደ ህግ እያረቀቁ እነሱ በሚመቻቸው መንገድ እየቀረጹ ነው እያመጡት ያለውና ትናንትና ሸኔ እያልን መንገድ ላይ ሲዘርፉ የነበሩት ሲገሉ የነበሩት አሁን ፖሊስ አዛዥ ሆነው ፖሊስ ሆነው ነው አዲስ አበባ ህዝብ እየቀጠቀጡ እያሰሩ እየገደሉ ብር እየተቀበሉ ያሉትና አሁንም ይሄ ሊመራችሁ ይገባል። የአዲስ አበባ ወጣቶች ተነስተህ ጫት ቤት፣ ግሮሰሪ ቤት ምናምን መቀመጥ ሳይሆን ራስን አደራጅተህ በራስህ መንገድ እየሰለልክ ማንንም ሳይሆን ራስና ራስን እየተደራጅ ራስን ከተማህን የምታስከብር ከሆነ አስከብር። ከዛ ውጭ ነገ ማንም መጥቶ አንተን ሊያድንህ አይችልም። ማንም እንትን ሊያደርግህ አይችልም። በማንም ድቤ እንዳትሆን ራስን እንደ ወንድ ሁን። ቆፍጠን ብለህ ራስን አደራጅ ነው የምለው። አባቶችም ራሳችሁን ምሰሉ፣ አትሽለጥለጡ ነው የምለው እኔ። በቃ እናቶችም በጸሎት ማገዝ ያለባቸው አቅመ ደካሞች በጸሎት ያግዙ። ከዛ ውጭ ያለውን ልጆቻቸውን ያበረታቱ፣ ያደራጁ። ይሄ ካልሆነ ምንም አይነት ለውጥ አይመጣም። ራሱን ተደራጅቶ ወጥቶ ለምን የሚል ጥያቄ ካልጠየቀ ሁልጊዜ የበታችነት ሆኖ ነው የሚኖረው። የበታችነት ከመሆን ደግሞ መሞት ይሻላል። ይሄ የኛ ከአባቶቻችንም አልሰማንምም አላየንምም የበታችነት የመሆን። ስለዚህ ይህንን ትግላችን ግዴታና ግዴታ ነው። ወጥተን ታግለን ማስወገድ አለብን። እናመሰግናለን አድማጫችን ከአዲስ አበባ ስለሰጡን ምክር እንዲሁም ደግሞ መረጃዎች ከልብ እናመሰግናለን። እያደመጣችሁ ያላችሁት ፍኖተ ዲሞክራሲ የኢህአፓ ልሳንን ነው። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ሬዲዮ ፍኖተ ዲሞክራሲ፣ በፌስቡክ ፍኖተ ዲሞክራሲ እንዲሁም ደግሞ በቲክቶክ ፍኖተ ዲሞክራሲ በሚል ያገኙናል። እናመሰግናለን። አበቃ። ከማህደራችን ዘወትር ሐሙስ የሚቀርብ ከዓመታት በፊት በፍኖተ ዴሞክራሲ ቀርበው የነበሩ ሀተታዎችን፣ ትችቶችንና ጥናታዊ ጽሑፎችን ምን ብለን እንደነበር ለማስታወስ የሚቀርብ ዝግጅት ነው። አድማጮቻችን በማስከተል ሉሉ ከበደ የወያኔን ዘር ፖለቲካ በሚመለከት ያቀረቡትን ጽሑፍ እናሰማለን። ባለፈው ሂትለርና የወያኔን መሪዎች ባነጻጸርኩበት ጽሑፍ ላይ መለስ ስብሃት በአማራው ሕዝብ ላይ በሰፊው ሊያንቀሳቅሱ የሞከሩት እልቂት እንዴት በሚፈልጉት ልክ እንዳልገፋላቸው ኋላ ላይ እናወጋለን ብዬ ነበር። በዓለማችን ያሉ ጤናማ መንግስታት በዜጎቻቸው መካከል የመብት ልዩነትና የዘር የቀለም መለያየት፣ ግጭት እንዳይኖር ያለመታከት ይተጋሉ። በኢትዮጵያ ያለው የዲያብሎሶች መንግስት ሰው በዘሩ ተለይቶ እንዲታወቅ፣ እንዳይስማማም እንዲበላላም ለማድረግ በትጋት ሲሰራ 22 ዓመታትን አስቆጠረ። ስርዓትን መቃወም አንድ ነገር ነው። ስርዓቱን ወደ ጎን አድርጎ አንድን ክፍለ ህዝብ እንደ ስርዓት ስሎ የመደብ ጠላት አድርጎ አእላፍ ቋንቋን የሚናገርን ህዝብ ለድህነትህ፣ ለኋላ ቀርነትህ ተጠያቂ ጠላትህ ያንን ቋንቋ የሚናገረው ነው ዘር ነው ብሎ በአንድ ወገን ላይ የጥላቻ ዘመቻ ማንቀሳቀስ ዘርን ለማጽዳት ከሚደረግ ትልምና እቅድ የተለየ ዓላማ አለው ማለት ያስቸግራል። ገዢ መደቦች ለፈጠሩት ስህተት ወይም ወንጀል እነዚያ ገዢዎች የወጡበት ክፍለ ህዝብ እንደ ጠላት ተቆጥሮ ትውልድ በማያውቀው ጉዳይና በማይደግፈው ድርጊት ዕዳ የሚከፍልበት አንዳችም ምክንያት አይኖርም። ባለፉት 22 ዓመታት የወያኔ መሪዎች ስልጣኑን በጠመንጃ ተቆጣጥረው በመላው የኢትዮጵያ ህዝብ ላይ እያደረሱት ላለው በደልና ወንጀል ለራሱም የችግሩ ሰለባ የሆነው የትግራይ ህዝብ ተጠያቂ ነው የሚል አስተሳሰብ ያለው የ21ኛው ክፍለ ዘመን ኢትዮጵያዊ ይኖራል ብዬ አላምንም። ምንጊዜም በአገርና በህዝብ ላይ ለሚፈጸሙ አስተዳደራዊ ወንጀሎች ተጠያቂው በአፈሙዝም ይሁን በምርጫ ስልጣን የተረከመው ቡድን በበላይነት የሚመሩት የህጉም የፖሊሲውም አውጪዎችና አስፈጻሚዎች በጣት የሚቆጠሩ መሪዎች ናቸው እንጂ ያ መሪ የወጣበት የህብረተሰብ ክፍል አይደለም።
በተዋረድ እንደየስልጣን ደረጃቸውና ኃላፊነታቸው እስከ ታች እርከን የወንጀሉ ተሳታፊዎች በሕግ ይጠየቃሉ። ሕዝብ ከደሙ ንጹሕ ነው። 1983 ዓመተ ምህረት ወደ ኋላ መለስ ብዬ ልጀምረውና በአርሲ አርባ ጉጉ፣ በአሰቦት ደብረ ወጋዳም፣ በበደኖና በሌሎችም አካባቢዎች ወያኔ ወደ ስልጣን እንደመጣ በአማሮች ላይ ሊያንቀሳቀስ የሞከረው ፍጅት የተፈለገውን ያህል ውጤት ሊያመጣ ያልቻለው የኢትዮጵያ ሕዝብ ለምዕት ዓመት ያካበተው ውህደት የፈጠረው የወንድማማችነትና የአንድነት መንፈስ አሸናፊ ሆኖ በመገኘቱ ህብረተሰቡ ለዚያ መተላለቅ በቀላሉ ተነሳስቶ እነመለስ ስፋት የሚፈልጉትን ባለማድረጉ ነበር። ሌላው ምክንያት ታላቁ የአገር ልጅ ፕሮፌሰር አስራት ወልደየስ የመሩት እንባ ጠባቂ የመላው አማራ ሕዝብ ድርጅት በዚህ ክፍለ ሕዝብ ላይ የሚፈጸመውን ሰቆቃና በደል ወያኔ ይዞት የመጣውን የዘር ማጥፋት ዕቅድ በየዓለሙ እንዲያስተጋባ በማድረጉ አሁን ያለው የዓለም ተጨባጭ ሁኔታ ያንን ሊያስቀጥል የሚችል አለመሆኑን ጌቶቻቸው ስለነገሯቸው ሊቀጥሉበት አልቻሉም። ወደ መጀመሪያ ሙከራቸው ሊሄድና የመጀመሪያውን ዕቅድ ሊያንቀሳቀሱ የሞከሩት የወያኔና የኦነግ ወታደራዊ ካድሬዎችን በማሰማራት ነበር። ህወሓትና ኦነግ ያሰማሯቸው የሁለቱ ቡድን መልእክተኞች ናቸው እንጂ በአርሲም በሐረርጌም ያን መተላለቅ የፈጠሩት አብሮ የሚኖረው ህብረተሰብ አልነበረም። ለዚህም ማስረጃ በወቅቱ እዚያው አካባቢ ስለነበርን ሐረርጌ በአካል ህብረተሰብ ውስጥ ተገኝተን በተለይም ህወሓት ግጭቱን ለማንቀሳቀስ ኢላማ ያደረጋቸው አማሮችና ኦሮሞዎች እንዴት በመተሳሰብ ያንን ሁኔታ እንዳሳለፉት አንድ ተጨባጭ ታሪክ አቀርባለሁ። ሐረርጌ አንድ ገጠር አውራጃ ውስጥ አማሮች እየታደኑ በሚገደሉበት ሰሞን የወያኔና የኦነግ ካድሬዎች በአንዲት ገበሬዎች መንደር አንዱን ኦሮሞ ኢትዮጵያዊ ጎልማሳ በገዳይነት ሊመለምሉት እቤቱ ይመላለሳሉ። አስፈላጊ ነው ብለው ያመኑበትን የፖለቲካና የዘር ጥላቻ ትምህርት ለሳምንታት በቤቱ እየተመላለሱ ከሰጡት በኋላ መሳሪያ ያስታጥቁታል። ልብ ይሏል። በዚያን ጊዜ እነሱን መቃወም የኦሮሞን ነጻነት መቃወም ተደርጎ እርምጃ ያስወስዳል። የአድሃ አርሶ አደር አስፈላጊው የፖለቲካ ትምህርትና መሳሪያ ከተሰጠው በኋላ የተነገረው ተልእኮ በአካባቢው የሚኖሩ አማሮችን ስለሚያውቅ እያደነ ራሱ እንዲገድል ነበር። እዚያው አጠገቡ አብሮ አደግ ጎረቤቱ የሆነ ሰው ይኖር ስለነበር ሂዶ እንዲገለው ትዕዛዝ ይሰጠዋል። ይህን ብለውት ከቤት እንደወጡ እሱም አብሮ ይወጣና ቆይቶ ወደ ቤቱ ተመልሶ ይመጣል። ከሰዓታት በኋላ ተመልሰው ግዳጁን ተወጥቶ እንደሆነ ይጠይቁታል። እቤቱ የለም ይላቸዋል። አብሮ አደግ ጎረቤቱ ግን ከሚስቱና ከልጆቹ ጋር እሳት ዳር ቁጭ ብለው ይጫወቱ ነበር። እነዛ የኦነግና የወያኔ አረመኔዎች ሲመጣ ጠብቆ እንዲገለውና ሪፖርት እንዲያደርግ ማስጠንቀቂያም ጭምር ሰጥተውት ይሄዳሉ። አሁንም ይህ አርሶ አደር ከቤት ወጥቶ እነሱ ሲሄዱ ተመልሶ ከቤቱ ይቀመጣል። በድጋሚ ተመልሰው መጡና ትዕዛዛቸውን መፈጸሙን ሊያረጋግጡ ገደልከው አሉት። ያ ቅዱስ የኦሮሞ አርሶ አደር እንባውን እያፈሰሰ እባካችሁ ተውኝ፣ ይህን ደሃ አብሮ አደግ ወንድሜን ግደል አትበሉኝ። ይህንን የኔ ቢጤ ምስኪን ብገለው ድህነቱና ቅማሉ እንጂ ምን ይተርፈኝ መሰላችሁ? ግደሉኝ ብትፈልጉ አልገለውም በማለት ያሸከሙትን መሳሪያ ወዲያ ወረወረው። እነዚያ ካድሬዎች ያንን ደሃ አማራ ያን ዕለት ከነልጆቹ ይዘውት ሄዱ። ወዴት እንዳደረሷቸው ግን አይታወቅም። በዚያን ጊዜም ሆነ አሁን ከ22 ዓመታት በኋላ ወያኔዎችም ሆኑ የተወሰኑ ኦነጎች ችግራቸውን ለራሳቸው ተጭነውት የሚሰቃዩበትን በሽታ በቀጥታ በህብረተሰቡ ላይ ለማራገፍ ከመጣደፍ በስተቀር እዚያ የደረሱበት አካባቢም ሆነ በማናቸውም ጥግ ያለው የኢትዮጵያ ሕዝብ በእንዴት ያለ ሁኔታ ነው አብሮ መኖር የያዘው? ትስስሩና ፍቅሩ እምን ድረስ ነው? ውህደቱና ስምምነቱስ እምን ድረስ ነው? ብለው የህብረተሰቡን ሁኔታ ለማጥናት ጊዜ አይወስዱም።
የኢትዮጵያ ሕዝብ እነሱ በታወሩበት የዘረኝነት በሽታ ታውሮ የሚኖር ነበርም ነውም የሚመስላቸው። በወቅቱ የታዘብኩትን ሌላ ገጠመኝ ላውጋ። እዚያው ሐረርጌ ውስጥ ነው። ጊዜዋም ያቺው ቀውጢዋ ነበረች። አንዲት የወረዳ ከተማ ውስጥ ልዩ ልዩ ብሔረሰቦች ይኖራሉ። አብዛኛው ኦሮሞ ይሁን እንጂ አማራ፣ ጉራጌ፣ አፋር፣ ከሶማሌ ብሔረሰብ ኢሳ የሚኖሩበት ከተማ ነች። እነዚህ ክፉ ሰዎች ገና ሁሉንም ተቆጣጥረው እንደጨረሱ ቢሆንም በደንብ አልተረጋጋም። ኦነጎችም እስራቸው ይሉ ነበር። በዚች በማወሳት ትንሽ ከተማ ውስጥ አስተዳዳሪዎች ነን ብለው ኦነጎች ቢሮ ገባ ገባ ብለው የነበረበትና አለቆቻቸውም ከወያኔ ጋር የሽግግር ምክር ቤት ሽር ጉድ ይሉ የነበረ ጊዜ ነው። ክልሉ የኦሮሞ ስለሆነ እናስተዳድራለን ይሉን የነበሩት የኦነግ ታጣቂዎች 5-6 ትላልቅ የጭነት መኪና ሞልተው ጠመንጃ ተሸክመው ላይታች በከተማው ዥው ዥው ይሉ የነበሩቱ አስተዳደርን ነው ብለው ቢሮ በገቡ በሶስተኛው ቀን ኦሮምኛና ትግርኛ እንጂ አንዲት የአማርኛ ዘፈን እንዳንሰማ በማለት ይህንን ግምአፍ ከእንግዲህ ሲያዘፍን የተገኘ እርምጃ ይወሰድበታል ብለው ሆቴሎችና ሻይ ቤቶች ሳይቀሩ አማርኛ እንዳያዘፍኑ ትዕዛዝ አስተላለፉ። ጠቅላላው የከተማይቱ ነዋሪ ፈራ። ወዲያው ደግሞ ቀጠሉና በአራተኛው ይሁን በአምስተኛው ቀን የአማርኛ ቋንቋ እንዳይነገር መመሪያ ሰጡ። በዚህን ጊዜ ነው የከተማይቱ ኦሮሞ ነዋሪዎች ከሌሎች ነዋሪዎች ጎን በመቆም አይዟችሁ፣ እነዚህ ኦሮሞዎች አይደሉም፣ ምን እንደሆኑም አናውቅም፣ ተረጋጉ ብለው በቀጥታ ከነዚያ ሰዎች ጋር መላተም የጀመሩት። በከተማይቱ የኢሳ ብሔረሰብም ይኖራል ብያለሁ። ለገበያ ይመላለስባታል። እነሱም ክልሉ የኛ ነው ይሉ ነበርና ይህ ሁሉ ሲሆን ለካስ ኢሳዎች በጥሞና እየተከታተሉ ምንድናቸው ብለው ይጠይቃሉ። ኦነግ ይሏቸዋል። ኦነግ ምንድነው? ምን ያደርጋሉ እዚህ? የኦሮሞ ነጻ አውጪ ናቸው፣ ያስተዳድራሉ ተባሉ። በመሰረቱ ከጥንት ጀምሮ የኢሳ ብሔረሰብና ኦሮሞ ይጣላሉ። ለማዳዊ አለመግባባት አለ። የኢሳ ብሔረሰብ ዘላን ከብት አርቢ ስለሆነ ሳር ፍለጋ ከብቶቹን ከቦታ ቦታ የሚያንቀሳቅስበት ጊዜ ኦሮሞዎች የሚኖሩበትንም አካባቢ መድረሱ ስለማይቀር የተሰማሩ ከብቶችን ካገኘ እየቀማም እየዘረፈም ከመንጋው ቀላቅሎ ይዞ መሄድ የተለመደ ነገር ነው። ለማስመለስ መሳሪያ ሳይቀር ይመዘዛል፣ ሰውም ይሞታል። እና ታዲያ አሁን በማወሳት ከተማ ውስጥ ህዝቡን መከራ እያበሉ ያሉትን የኦነግ ተዋጊዎች ይህ ክልሉ የኛ ስለሆነ ለቃችሁ ውጡ ብለው ሽማግሌ ይልኩባቸዋል። ጌታዋን የተማመነች በግ ላቷን ደጅ ታሳድራለች እንደተባለው ወይም ወያኔ ያለልን ብለው ወይም ደግሞ ኢሳ ተዋጊ መሆኑን አለማወቅ ማስጠንቀቂያውን ከእቁብ ሳይቆጥሩ ሰውን ማሸበራቸውን ቀጠሉ። በዚህን ጊዜ ኢሳ ጦርነት ሊከፍት ከየገጠሩ እየተጠራራ በከተማይቱ ሰፍሯል። እነ ኦነግም በበርካታ የጭነት መኪኖች ሞልተው ላይታች ይላሉ። ጥቂት የወያኔ ወታደሮች ከተማው ጥግ ሰፍረው የሚሆነውን ይከታተላሉ፣ ጣልቃም አይገቡም። አንድ ቀን ጠዋት ማለዳው ላይ ያቺ ትንሽ ከተማ በቀላል ነፍስ ወከፍ የጦር መሳሪያ ተኩስ ልትፈነዳ ደረሰች። ለ2 ሰዓት አካባቢ ሞቅ ያለ ተኩስ ከተሰማ በኋላ መልሶ ጸጥ ለጥ ረጭ አለ። እስከ ቀትር ድረስ ሰውም ከቤት አልወጣ። ከተማዋ ጭር እንዳለች ዋለና ኋላ ላይ የኢሳ ብሔረሰብ ወዲያ ወዲህ ሲል ሁላችንም ከተሸሸግንበት ወጥተን የሆነውን እናጠያይቅ ጀመር። አዎ እነዚያ ሰውን ያምሱ የነበሩት የኦነግ ጀሌዎች መሬት ይግቡ ሰማይ የደረሱበት አይታወቅም። የሞተው ሞቶ የቀሩት ድራሻቸው ጠፍቷል። ወዲያውኑ በየሆቴሉ በየሻይ ቤቱ የአማርኛ ዘፈን ይሰማ ጀመር። ሰውም ጮክ ብሎ አማርኛ ያወራ ጀመር። የከተማይቱ ኦሮሞ ቋንቋ ተናጋሪዎች በዚያን ሰሞን ለቀረው ሕዝብ ያሳዩት አጋርነትና ተቆርቋሪነት፣ ያሳዩት ወገንተኝነትና አብሮነት የዘር ድርጅት መሪዎች እጅግ ብዙ ሊማሩበት የሚያስችል ክስተት ነበር። ታዲያ ግጭቱ ከተከሰተ በኋላ ምን ይሆን ትተው የሄዱት? በየቢሮው ጥለውት የሄዱ ሰነድ ካለ ምን ይሆን እቅዳቸው አልንና
የተወሰኑን ሰዎች በየቢሮው ገብተን መበርበር ጀመርን። ያገኘነው አስደጋጭ ነገር ቢኖር በከተማዋ ነዋሪ የሆኑ ነዋሪው በጠቅላላ የሚያከብራቸው የሚወዳቸው የአገር ሽማግሌዎች የሞተን የሚቀብሩ የታመመን የሚያስታምሙ የተቸገረን የሚረዱ 16 ነዋሪዎች ስም ዝርዝር እንዲገደሉ በቃለ ጉባኤ ተፈርሞበት ተቀምጧል። ለኦሮሞ ሕዝብ ነጻነት እንቅፋት ሊሆኑ የሚችሉ ነፍጠኞች ስም ዝርዝር ይላል። የሚደንቀው ደግሞ ከነዚያ ሰዎች 4ቱ ኦሮሞዎች ነበሩ። ያቺ የኢሳ ብሔረሰብ ያስነሳት አጭር ጦርነት የእነዚያን ንጹሃን ዜጎች ሕይወት ለማትረፍ በቃች። ሕዝቡንም ከመራር ሐዘን አዳነችው። የኢትዮጵያ ሕዝብ እንደነዚህ አይነት በሽተኞችን ይዞ ነው የሚጓዘው። ይህ የዘር ጥላቻ፣ ይህ የዘር ፖለቲካ የወያኔን መሪዎችና መሰሎቻቸውን ለጊዜው ተጠቃሚ ሊያደርጋቸው ይችላል። በረጅም ጊዜ ግን ጦሱ የሚያጠፋቸው ነው። የኢትዮጵያ ሕዝብ ለዘመናት ያካበተው ያዳበረው አብሮ የመኖር የአንድነትና የመተሳሰብ መንፈስና ባህል ምንጊዜም በውስጡ ያለ በመሆኑ አንድ ቀን እነዚህን የዘር ልክፍተኞች በቃችሁ እንደሚላቸው ጥርጥር የለውም። የኢትዮጵያን ሀብት ዘርፈን የኢትዮጵያን ሕዝብ በትነን የራሳችንን መንግስት እናቆማለን ብለው ለሚዋችሩ ወዮ ለነሱ። ይህ ሕዝብ አንድ ሆኖ በቃ ያለቀን በመጨረሻዋ ሰዓት ወዮ ለዘረኞች። በስደት በምኖርበት የባዕድ አገር ጽንፈኛ የዘር ፖለቲካ አቀንቃኞች ለልጆቻቸው እንዴት ጥላቻን እንደሚያስተላልፉ የሚያመለክት አንድ ገጠመኝ ላክል። ይህንን ታሪክ ያጫወተኝ ሰው ነገሩ ለእርሱ ብዙም ክብደት አልሰጠውም። የልጅ ነገር ብሎ እየሳቀ ነው የነገረኝ። እኔ ግን ከልጅ ነገርነቱ ባሻገር ነው የከፋ ነገር የታየኝ። ለአንባቢያን ባካፍለው ሁላችንም እንማርበታለን ብዬ አሰብኩ። 2 ሕፃናት ወንዶች ልጆች ዕድሜያቸው 11 ዓመት የሆኑ ትምህርት ቤት ተከፍቶ አንድ ክፍል ይመደባሉ። ሁለቱም ኢትዮጵያውያን ናቸው። ያንን ዕለት በእረፍት ሰዓታቸው እግር ኳስ ሊጫወቱ እየተሯሯጡ ኳስ ሜዳ ገብተው ጥቂት እንደተጫወቱ ለማረፍ ወደ ሜዳ ጥግ ሄደው ሳር ላይ ቁጭ እንዳሉ ይተዋወቁና ጎን ለጎን ተንጋለው ወሬ ይጀምራሉ። ከየት እንደመጡ ይጠያየቃሉ። አንደኛው ከኢትዮጵያ እንደመጣ ሲነግረው ሌላኛው ከኦሮሚያ ነው የመጣሁት ይለዋል። ሁለቱም የኦሮሞ ብሔረሰብ ተወላጆች ናቸው። ይህ ከኢትዮጵያ ነው የመጣሁት የሚለው ልጅ ኦሮሚያ የት ነው ይለዋል አዲሱ ጓደኛውን። ሩቅ አፍሪካ ውስጥ ነው ይመልሳል የኦሮሚያው ልጅ። እዚህ ሀገር ከመጣህ ተመልሰህ ሂደሃል? አዎ 7 ዓመት የነበርኩ ጊዜ ሄጄ ነበር። እኔም 6 ዓመት የነበርኩ ጊዜ አባቴ ወስዶኛል። ኢትዮጵያ ብዙ ደስ ብሎኝ አሳለፍኩ። ኦሮሚያ ከኢትዮጵያ በየት በኩል ነው? ተጠያቂው ሕፃን ኦሮሚያ በየት በኩል ነው ለሚለው ጥያቄ መልስ ከመስጠቱ በፊት አማራ ነህ ይለዋል። ከኢትዮጵያ መጣሁ የሚለው ልጅ ብሔሩንም አያውቅምና እኔ እንጃ ይላል። ያም ቀበል ሊያደርግና ኢትዮጵያ የአማራዎች ሀገር ነው፣ ጥሩ አይደለም፣ ኦሮሚያ ጥሩ ነው ይላል። ብዙም አልተግባቡ ወደ ጨዋታቸው ይመለሳሉ። ይህ ከኢትዮጵያ ነው የመጣሁት የሚለው ልጅ ይህንን ታሪክ ለወላጆቹ ይነግርና ኦሮሚያ የት ነው አዲስ ጓደኛ አገኘው ይጠይቃል አባትን። አባትም ኦሮሚያ በኢትዮጵያ ውስጥ የሚገኝ አንድ ክልል መሆኑን ያስረዳና የሚኖሩበት አገር ካናዳን እንደምሳሌ አድርጎ ጠቅላይ ግዛቶቹን እየጠራ እንደ አንዱ እንደማለት ነው ካለ በኋላ ሁለታችሁም ኢትዮጵያውያን ናችሁ፣ ወንድማማቾች ናችሁ፣ ጥሩ ጓደኛ አግኝተሃል፣ እንኳን ደስ ያለህ ይለዋል። ልጅ ይህንን ከአባቱ የተነገረውን በሁለተኛው ቀን ትምህርት ቤት ሲሄድ ለአዲሱ ጓደኛው ያስረዳና በጓደኝነታቸው እንደሚቀጥሉ ይነግረዋል። ያኛው ሕፃን ግን ባልተጠበቀ መልኩ የሚያስከፋ መልስ ይሰጠዋል። ኖ ከእንግዲህ አንተ የኔ ጓደኛ አትሆንም፣ አንተ ነህ፣ አይ ሄት
እያለ ጥሎት ይሄዳል። በሁኔታው ግራ የተጋባው ልጅ እንደገና ይህንኑ ታሪክ ለአባቱ ይወስድና አማራ ምንድነው ብሎ ይጠይቃል። አባት ብዙ ዝርዝር ውስጥ ሊገባ አልፈለገም። ጓደኛ አልሆንህም ካለህ ምርጫውን አክብር፣ አትረብሸው፣ ሌላ ጊዜ በደንብ ስትተዋወቁ ጓደኛ ትሆናላችሁ በማለት ልጁን ያጽናናል። ይህ ቡቃያ ከእናቱ ወይም ከአባቱ የዘር ፖለቲካ ልክፍተኛ እንዳለበት ምንም ጥርጥር የለውም። በዚህ መልኩ ነው የጥላቻ በሽታ ከቤተሰብ ወደ ልጆች የሚተላለፈው የሚጋባው። አሁን በአገራችን ስልጣኑን የተቆጣጠሩት የወያኔ መሪዎች የዚህ አይነት አስተዳደግ ውጤቶች ናቸው ብዬ ነው ማምነው። መልካሙ ነገር እነዚህ ሕፃናት እኛ ካደግንበት ወይም አገር ቤት ያሉ ወንድሞቻቸውና እህቶቻቸው ከሚያድጉበት የተሻለ ዓለም ውስጥ ስለሆነ ያሉት ነገ ጠዋት ሁላችንንም ወላጆችን እንደሚያርሙንና እንደሚተቹን የሚያጠራጥር ነገር የለውም። ምክንያቱም መንግስታቸው በቆዳ ቀለምና በዘረኝነት አትታወቅ እያለ ነውና የሚያሳድጋቸው። በዛሬቱ ኢትዮጵያ በወያኔ ዘረኛ ገዢ ቡድን አስተዳደር ስር ያሉት ሕፃናቶች አየሩ ሁሉ በዘር ፖለቲካ ሰበካ፣ በጥላቻ ወሬ፣ በልዩነት ፕሮፓጋንዳ ጩኸት በተወረረበት ንጹህ አየር ተንፍሰው ለማደግ ፋታ ባጡበት ሁኔታ ሬዲዮ፣ ቴሌቪዥን ወያኔያዊ ሐሰተኛ ወንጀላ ድራማና ወሬ ብቻ በሆነበት ዘመን በሐሰት በክህደት የአገርን ታሪክ የሕዝብን አንድነት የሚያረክስ ሰይጣናዊ ወያኔያዊ የቁራ ጩኸት ብቻ በሆነበት ምድራችን ለሚያድጉት ሕፃናቶቻችን ወደፊት ዕጣ ፈንታ መጨነቅ ያስፈልገናል። ባለፉት 20 ዓመታት ውስጥ በአገሪቱ ከፍተኛ ትምህርት ተቋማት የምናየው አንዳንድ ምልክት ወያኔ የዘራው በሽታ የሚፈልገውን ፍሬ እያፈራለት መሆኑን ያመለክታል። በዘር ተለያይተው የሚደባደቡ የዩኒቨርሲቲ ተማሪዎች በታሪካችን ለመጀመሪያ ጊዜ ለማየት ችለናል። ነገ አገሪቱን የሚረከቡ ዜጎች ናቸው። ወያኔ እያሳየን ያለው ምን ያህል ትውልዱን እያዘቀጠልን እንዳለ ነው። ተበልጠናል። ልጆቻችንን ለወያኔ የዘረኝነት ፕሮፓጋንዳ ሰለባ ከመሆን ልናድናቸው አልቻልንም። ከህብረተሰብም ከትምህርት ቤትም በፊት ሰው የሚቀረጸው በቤት ውስጥ ነው። ኢትዮጵያዊ ማንነታቸውን፣ ህብረ ህዝብነታቸውን፣ የባህል፣ የቋንቋ፣ የስነ ልቡና ውህደታቸውን አያት ቅድመ አያቶቻቸው ከባዕዳን ወራሪዎች ጋር ተፋልመው ያቆዩት አንዲት የጋራ ሀገር እንዳለቻቸው ባለመጠራጠር እንዲያውቁ አላደረግንም። ለዚህም ነው ከአንድነታቸው ይልቅ ልዩነታቸው እየጎላ የታያቸው ልጆች ወያኔ መፍጠር የቻለው። ለዚህም ነው የወያኔን ሴራና ተንኮል መረዳት አቅቷቸው እንዲህ ተባልን እንዲህ ሆን ብለው ሆ ብለው ለጅምላ ድብድብ መፍጠን የቻሉ የዩኒቨርሲቲ ተማሪዎች ማየት የቻልነው። ለራሳችንም የዘር በሽታ ልክፍተኛ የሆን ወገኖች በሽታችንን ህመማችንን ዋጥ አድርገን ለልጆቻችን ደግ መንገር አልቻልንም። የኢትዮጵያ ልጆች ዕጣ ፈንታ በእኛ በወላጆቻቸው ትከሻ ላይ ነው ያለው እንጂ በመርዘኛው የወያኔ ገዢ ቡድን እጅ ውስጥ አይደለም። ወያኔ እየጋታቸው ያለውን የመጥፊያ መርዝ እንዳይውጡ ማድረግ የኛ ፈንታ ነው። እያንዳንዱ ኢትዮጵያዊ ወላጅ በቤት ውስጥ የኢትዮጵያውያንን እኩልነት፣ ብዛትና አይነት፣ ባህላችንን፣ ቋንቋችንን፣ አንድነታችንን፣ የምድራችንን ልክ ማስተማር ይጠበቅብናል። ከውጭ ወራሪ ጠላት የከፋ ጠላት ከውስጥ ስለተቆጣጠረን በዘር በሽታ የተለከፍ ሁሉ አማራውም፣ ኦሮሞውም፣ ትግሬውም፣ አፋሩም፣ ሶማሌውም ሁሉም ከአባቶቻችን የወረስነው የመጠላላት በሽታ ካለ ዋጥ አድርገን ነገ አብረው መኖር ስላለባቸው ልጆቻችን፣ ቡቃዮቻችን እናስብ። የሚቀጥሉት 30ና 40 ዓመታት ነገሩ ሁሉ አሁን እንዳለው ከቀጠለ ልጆቻችን እርስ በርስ ሲናቸፉ ወያኔና ከውጭ በገፍ እያስገባቸው ያሉ ባዕዳን ባለሀብቶች ይችን አገር ይቆጣጠሯታል፣ ይከራመቷታል። እነዚህ ከውጭ እያስገቡ መሬት የሚያድሏቸው ባዕዳን ሁሉም ሀብታምና ትልልቅ መንግስታት ከጀርባ አላቸው። ቻይና፣ ሳውዲ አረቢያ፣ አሜሪካ፣ እንግሊዝ፣ ህንድ፣
ወዘተ ወዘተ። ለሕዝባቸው የተትረፈረፈ ምግብ፣ ለኢንዱስትሪያቸው ጥሬ ሀብት፣ ለሸቀጣቸው ማራገፊያ ሰፊ ገበያ ኢትዮጵያ እየተበለተችላቸው ነው። መሬትን ለማረስ መጀመሪያ ደኑን መመንጠር እንደሚገባ፣ መሬቱን ለባዕዳኑ ለመሸጥ መጀመሪያ ወያኔ ዜጎቻችንን በመግደል እየመነጠረ የሚሸጠውን ቦታ እያመቻቸላቸው ነው። በቅርቡ የሱሬ ብሔረሰቦች 150 የሚሆኑ ከመሬታቸው ከቀያቸው ውስጥ ተሰብስበው በመትረየስ ተጨፍጭፈው ተጥለዋል። አሁን መሬቱ ተመንጥሯል። ባዕዳኑ ገንዘቡን ከፍለው መረከብ ይችላሉ። የኢትዮጵያ ሕዝብ ምን አይነት የማደንዘዣ መርፌ እንደወጉት አይታወቅም። ተራ በተራ እየገደሉ እስኪጨርሱት ተቀምጦ እየጠበቃቸው ነው። ዛሬ እንዲጠላሉ አድርገን ያሳደግናቸው ልጆቻችን ነገ ምድራቸውን የተቀራመቷት ባዕዳንና ወያኔዎች በሚያቀርቡላቸው ጠመንጃ ስራቸው መዋጋት ይሆናል። የምድሪቱን ትሩፋትና በረከት በብዙ ሺህ ማይል ርቀት ላይ ያሉ ህዝቦች ይኖሩበታል። በብዙ ሺህ ማይል ርቀት ላይ የሚገኙ የሀብታም ልጆች ይፋፉበታል፣ ያድጉበታል። ይህች ምድር ያበቀለቻቸው ዜጎቿ ያልታደሉቱ ይራቡባታል። እርስ በርስ እየተታኮሱ ይገዳደሉባታል። በወያኔና መሬቱን በተሸለሙት ሀብታም መንግስታት ወታደሮች ይገደሉባታል። ልጆቻችንን ከመጠላላት ፖለቲካ እናድን። ለማናችንም አይበጅም። እኛም በሽታው ካለብን ዋጥ እናድርገው። ቀጠሮ የምንሰጠው ጉዳይ አይደለም። ዛሬ ነው ጊዜው። ፍቅርና አንድነት ያለው ህዝብ ያሸንፋል። የጋራ ጠላታችን ወያኔን አምረን እንዋጋ። እርስ በርስ መጠላለፉ እልቂታችንን ያቀርበዋል። ለመዳን አንድ እንሆን።